ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፕሬዝዳንት ኤፍሬም ወንዶሰን ከኛ ጋር ቆይታ ያደርጋል። በቆይታችንም ወደ ኋላ መለስ ብለን የተጫዋችነት ዘመኑን እንደ ማህበር እየተሰሩ ያሉ የስራ እንቅስቃሴዎችንና ቀጣይም ደግሞ በግሉ ምን ሀሳቦች ምን እቅዶች አሉት የሚሉትን ጉዳዮች እያነሳን ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። በድጋሚ አብራችሁን ቆዩ። ኤፍሬም እንኳን ደህና መጣህ ብለናል። እንኳን ደህና ቆያችሁ። እንኳን ደስ ያለህ በማለት ልጀምሪያው። የካፍ ቢ ላይሰንስ የፋስት ትራክ ስልጠና ለ6 ወር ያህል ስትወስዱ ነበረ። በቅርቡ ያው ተመርቃችኋል። ከነዛ መካከል አንዱ ነበር። ምን ይመስል ነበር ሂደቱ? አመሰግናለሁ። ያው እንግዲህ የፋስት ትራክ የቢ ዲፕሎማ ስልጠናው ትንሽ ከበድ የሚልና አስቸጋሪ ነበርና ያንን ነገር ያው እንግዲህ ተጋግዘን ተባብረን ይሄን 6 ወር ኢንስትራክተሮቻችን ኤሌክትሪክ ኢንስትራክተር አብርሃም መብራቱም ኢንስትራክተር ሰውነት ቢሻው እነ መሰረት ማኔ እነ ደረሰ ብዙ እነ ሰላም ዘራይ ብዙዎች ባለሙያዎች ተሳትፈውበታል። ከዩኒቨርሲቲም የመጡ ባለሙያዎች ነበሩ። በዛ መሰረት እንግዲህ ያው ቆንጆ እውቀት አግኝተናል ብለን እናስባለንና በጥሩ ጨርሰናል። ያው 4 ሞጁል የወሰዳችሁት 6 ወር ረዘም ያለ ጊዜ ነውና ለምርቃት ከመብቃታችሁ በፊት ያው ብዙ መስዋዕት መክፈል የሚጠይቅ ስራ ነበርና ስልጠናው እንደው ምን ይመስል ነበር? አንተም በግልህ እንደው በምን መልኩ ተወጣው ሂደቱ? ለተወሰኑ አመታቶች ምንም አይነት አፍሪካ ላይ የእግር ኳስ ያሰልጣኞች ስልጠና አልነበረም። ነገር ግን ከዛ በኋላ ግን ያው የአፍሪካን እግር ኳስ ለማሳደግ ጠቅላላ ስልጠናውን ዘግቶ ካፍ ያደረገው ምንድነው? ጥናት ነው ያደረገው። ማለት በምን መልኩ ነው የአፍሪካን እግር ኳስ ማሳደግ የምንችለው በሚለው በላስተምረህ ወረቀት በመስጠት ብቻ ሳይሆን በምን መልኩ ነው የሚለውን ለ6 ለ7 አመት አካባቢ ስልጠና አልነበረም። በካፍ ደረጃ አይሰጥም ነበርና ጥናቶች ተደርጓል። ያ ጥናት መጨረሻ ላይ በአዲስ መልኩ ተስተካክሎ ለሁሉም የአፍሪካ ሀገራቶች ጋር ኮንቬንሽን እንትን ብሏል ማለት ነው። ያ በዛ ኮንቬንሽን ላይ በፕሮፌሽናል ሌቭል ተጫውተው ያሳለፉ ተጫዋቾችን ከታች ሳይሆን መጀመር ያለባቸው ረጅም አመት በተግባር ስራ ላይ እንደማሳለፋቸው መጠን ቶሎ አጫጭር ኮርሶችን ወስደው ወደ ላይ የሚመጡበትን ነገር ማድረግ አስፈላጊ እንደሆነ አምነውበት ነው ያመጡትና ይሄንንም ከአውሮፓ ነው ተሞክሮ ወስደው ያመጡት። አውሮፓ ላይም ይሄ ነው እየተሰራ ያለውና ሌቭል አውጥተዋል። በዛ ሌቭል መሰረት ከነዚህ 4 ሌቭሎች አንዱን የሚያሟላ ሰው ቀጥታ የሲ እና የቢን ኮርስ አንድ ላይ መርጅ ተደርጎ ያንን በአንድ በዚህ በ4 ሞጁል ወይም ደግሞ የካፍ ፋስት ትራክ ተብሎ ይሰጣል። ተጨማሪ ያለው አድቫንቴጅ ደግሞ ምንድነው? የዚህን አሁን ለምሳሌ እኛ ተመረቅን ጨረስን፣ ዲፕሎማው ልክ እጃችን እንደገባ ደግሞ የኤን መማር እንችላለን ማለት ነው። ከኤ ከተማ የኤን ዲፕሎማ ከወሰድን በኋላ ግን ወደ ፕሮ ለመሄድ 1 አመትና 2 አመት አክቲቭ ሆነን መስራት መቻል እንዳለብን ነው የሚያረጋግጠው። ሌላው ህብረተሰብ ግን መውሰድ የሚችለው ከዲ ጀምሮ ነው የሚወስደው፣ ግን በየአመቱ 2 አመት ጋፕ አለው። ስለዚህ እግር ኳሱን የአፍሪካን እግር ኳስ ለማሳደግ ብሎ ካፍ ያጠናው ጥናት በሃይ ሌቭል ተጫውተው ያሳለፉትን ፕሮፌሽናሎች ቶሎ አስተምሮ ወደ ላይ ማምጣት ነውና በዚህ ትምህርት ውስጥ እንግዲህ እንደ ማህበር እኛን ስለሚመለከተን የፕሮፌሽናል እግር ኳስ ተጫዋቾች ማህበር ፕሮፌሽናሎቹ ያሉት በእኛ ስር ነው። በተጫዋችነት ዘመናቸው ያሳለፉትና ሁሉም አባላቶቻችን ናቸው። ይህንን መረጃ ካገኘን ጊዜ ጀምሮ ያው ጥያቄ አቅርበናል። ግን ሂደት ስለነበረው በዛ ሂደት ውስጥ ኦልሞስት ወደ 2 አመት 3 አመት አካባቢ ፈጅቶብናል ይህንን ለማሳካት። እግዚአብሔር ይመስገን ያው ተሳክቷል። ስልጠናውም እንዲመጣ አድርገናል። ስልጠናው ከመጣ በኋላ ወስደናል። ቀላል ስልጠና አይደለም። ለኛም ይሁን እንደ ሀገር ማለት ነው ትልቅ ትርፍ ነው።
በተለይ ደግሞ በአፍሪካ ደረጃ አዲስ እንደመሆኑ መጠን በአፍሪካ ደረጃ ለመጀመሪያ ጊዜ ይህን ስልጠና የወሰዱት ሞሮኮዎች ናቸው። ከሞሮኮ በኋላ ማንም ሰው ደፍሮ አልወሰደም። ደፍሮ የሚያዘጋጅ ሀገር የለም። ነገር ግን እኛ ያው በቁርጠኝነት ሁሉንም እያደፋፈርን በየጊዜው እየተከታተልን እየጠየቅን እስከ መጨረሻው ድረስ ከመጀመሪያው ቀን ጀምሮ እስከ መጨረሻው ድረስ ክትትል እያደረግን እየጠየቅን ምን እያልን እንዲሳካ አድርገናል። በዚህ ስኬት ውስጥ ደግሞ የኛ ብቻ አይደለም ኃላፊነቱ፣ የኛ መጠየቅ ብቻ ነው። የኛ መጠየቅ ብቻ በዋናነት የኢትዮጵያ እግር ኳስ ፌዴሬሽን ነው። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ለዚህ ትልቁን ሚና ተጫውቷል ብለን እናምናለን። ለምን እያንዳንዱን ግንኙነት ከካፍ ጋር ያለውን ግንኙነት በየጊዜው አፕዴት ያደርጉን ነበር፣ በየጊዜው እኛ የምንጠይቅ ነበርና ለዛ ላይ ደግሞ ያው በተለይ የካፍ ስራ አስፈጻሚ እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን ዋና ፕሬዝዳንት አቶ ኢሳያስ ጂራ ትልቁን እንትን ይወስዳል። ያው እዛም ባለው የስራ አስፈጻሚ እንደመሆኑ መጠን ሌሎች አድቫንቴጆችንም አምጥቶልናል። ለምሳሌ ኮንቬንሽኑ ላይ 25 ሰው ነው ማክሲመም አንድ ክላስ ውስጥ አቴንድ የሚያደርገው ማለት ነውና ነገር ግን አቶ ኢሳያስ የኢትዮጵያ ውስጥ ብዙ ሰው ፍላጎት ስላለው ተጨማሪ ሰልጣኞች ሊፈቀዱልን ይገባል ብሎ እዛ ደረጃ ድረስ ረጅም ርቀት ሄዶ ከኮንቬንሽኑ ውጪ 5 ሰው አስጨምሮ 30 ሰዎች የተማርንበት ሁኔታ ነው ያለው። በተለይ ደግሞ የኛም ማህበር በየጊዜው ክትትል በማድረግ ያው ለራሳችን ጥቅም ቢሆንም ዞሮ ግን ስትማር ደግሞ ለሀገር ነው የምትማረውና ይሄን ነገር ለማሳካት ከመጀመሪያው ጊዜ ጀምሮ የቀድሞ ፕሬዝዳንት፣ ምክትል ፕሬዝዳንቶች፣ ስራ አስፈጻሚዎች ሊመሰገኑ ይገባልና ሁሉም በኃላፊነት እንደ ሀገር ተንቀሳቅሶ ይሄን ነገር አምጥቷልና ትልቅ ለውጥ ነው። በጣም ተደስተናል። ያው ተጨማሪ ነገሮችን ያው ስልጠናውን በተመለከተ እናነሳለን። ወደ ኋላ ልመልስና ኤፍሬም እንግዲህ ለተለያዩ ክለቦች ኦልሞስት ከ10 ዓመት በላይ በትልቅ ደረጃ በፕሮፌሽናል ደረጃ ተጫውተህ አሳልፈሃል። የመጀመሪያ የፕሪሚየር ሊግ ክለብ የነበረው በ1996 ኢትዮጵያ መድን ነበረ። የፕሪሚየር ሊግ ክለቦች ላይ የነበረን ተሳትፎ እናነሳለን። ግን እንዲሁ ወደ ፕሪሚየር ሊጉ ከመግባት በፊት በፕሮጀክት ደረጃ በታዳጊ ደረጃ የእግር ኳስ ጅማሮን በተወሰነ መልኩ እናንሳው። ምን ይመስል ነበር? ተወልጄ ያደግኩትኝ እዚህ 6 ኪሎ ጃልሜዳ ነው ተወልጄ ያደግኩት። እንግዲህ ጃልሜዳ ማለት እንኳን ለአካባቢው ሰው አይደለም ከተለያየ ቦታ መጥተው ስፖርትን የሚያዘወትሩበት ትልቅ የእግር ኳስ መወዳደሪያ፣ የሩጫም፣ የፈረስ ግልቢያ፣ የተለያዩ ስፖርቶች የሚዘወተሩበት ትልቅ ሜዳ እንደመሆኑ መጠን ለኔ ትልቅ አስተዋጽኦ አድርጎልኛል ብዬ አስባለሁ። ሁልጊዜም ከትምህርት ቤት ከወጣሁ በኋላ ወደ ጃልሜዳ በመግባት ከጓደኞቼ ጋር ከልጅነቴ ጀምሮ ኳስ እየተጫወትኩ ነው ያደግኩትኝ። ያ ለትልቅ አስተዋጽኦ አድርጎልኛል ብዬ አስባለሁኝ። ወደ ፕሮጀክትም ገብቻለሁ። ከዛ በኋላ ደግሞ የሰሚት የሚባል እግር ኳስ ቡድን ነበርና የቢ ቡድን እዛ ነው ለመጀመሪያ ጊዜ በክለብ ደረጃ ሰሚት ቢ ቡድን የተጫወትኩትኝ። ከሰሚት ቢ ቡድን ወጥቼ ደግሞ ቲሙ ፈረሰ። አመቱ መጨረሻ ላይ ጥሩ ጊዜ ነበረን። በአንድ አመት ተቋቁሞ 8 ወር እንኳን አልቆየንም። ነገር ግን ለዋንጫ ደርሰናል። ለዋንጫ ደርሰን በመብራት ኃይል በፔናልቲ ነው የተሸነፍነው ማለት ነው። እዛ ውድድር ላይ ያዩኝ አሰልጣኞች ስለነበሩ በአጋጣሚ ብዙም ኮኔክሽንም ስላልነበረኝ የአዲስ አበባ ፖሊስ እግር ኳስ ክለብ ለሙከራ ሰዎቹ አሰልጣኞቹ ስለሚያውቁኝ ተገኔ ነጋሽ ይባላል። እንቅስቃሴን አይቶ በቃ ምንም ችግር የለውም እኔ ባለፈው ስትጫወት አይቻለሁ እንደዚህ ውድድር ላይ መልቀቂያን አምጣና ከኛ ጋር መጫወት ይችላል አለኝ። እዛ ገባሁ። አንድ አመት እንደተጫወትኩኝ ታዳጊ ብሔራዊ ቡድን የተመረጥኩትኝ። ታዳጊ ብሔራዊ ቡድን ጋሽ ሰውነት ቢሻው የያዘው ታዳጊ ብሔራዊ ቡድን ላይ እዛ ተመርጫለሁኝ። ከዛ በኋላ ግን ያው በቲም ውስጥ የነበረኝ ጥሩ እንቅስቃሴ አዋሳ ላይ የአዲስ አበባ ሻምፒዮን ሆነን አዲስ አበባ ፖሊስን ወክዬ የአዲስ አበባ ሻምፒዮን ሆነን አዋሳ ላይ ለውድድር በሄድኩ ሰዓት ላይ ደግሞ ብዙ ክለቦች እንዲያዩኝ ሆነዋል። ብዙ መልማዮች መጥተው ነበረ። ነገር ግን የተለያዩ 3-4 ክለቦች ጥሪ ቢያቀርቡልኝም የተሻለው ሞር አሪፍ ነው ብዬ ያመንኩበት ሰዎችን ማማከሬ ወደ መድን መሄድ ችያለሁ ማለት ነው። እንግዲህ ከዛ ጊዜ ጀምሮ መድን ገባሁኝ።
በመጨረሻ እስከ መብራት ኃይል እስከ ተጫወትኩበት ጊዜ ድረስ ለ16 ዓመት ያህል በኢትዮጵያ ፕሪሚየር ሊግ ላይ ተጫዋች አሳልፌያለሁ ማለት ነው። ያው በጣም ብዙ ዓመት ነው። 16 ዓመት በፕሮፌሽናል ደረጃ በትልቁ ሊግ በኢትዮጵያ ፕሪሚየር ሊግ መጫወት ይሄ ራስንም ከመጠበቅ ለፕሮፌሽኑ ራስን መስጠትም ይጠይቃል። ከትሬኒንግ በኋላ ነው ከቤት ያልወጣም እረፍት ላይ ነው የማሳልፈው። ከዛ ስነሳ ደግሞ እንደገና ቤት ውስጥ ጊዜ ካለኝ ትሬኒንግ እሰራለሁ። ጊዜ ከሌለኝ ግን ወክ አድርጌ ያለሁበት አካባቢ ላይ ሻይ ቡና ብዬ ተመልሼ ደግሞ ወደ ቤት ነው የምመለሰው። ውጪ የማምሸት የመዞር ምናምን ሁሉ ነገር በቃ ልክ ክለብ ከገባው ሰዓት ጀምሮ ሁሉን ነገር አስተካከልኩትኝ ማለት ነው። እዚህ ደረጃ ላይ መድረስ መቻል አለብኝ ብዬ ተነሳሁኝ። እዛ ደረጃ ለመድረስ ደግሞ ከአሁኑ ሰዓት ጀምሮ ብዙ ነገሮችን ማስተካከል እንዳለብኝ ስላመንኩኝ ያንዳንዱን ነገር በጥንቃቄ ነበር የማደርገውና እነዛ ነገሮች ምንም ጥያቄ የለውም ላለሁበት ነገር ረጅም ዓመት እንድጫወት አድርጎኛል ማለት ነው። ምንድነው አንደኛ ነገር እኔ ሰውነቴ እንግዲህ አሁን እንደውም ወፍራም ነው የሚባለው እና በጣም ቀጭን ነበርኩኝ። በዛ ላይ የምጫወትበት ቦታ ያው የመጨረሻ ተከላካይ ሆኜ ነው የምጫወተው። መሀል ላይም ገብቼ የተጫወትኩባቸው ብዙ አጋጣሚዎች አሉ። ግን ከኔ ተክለ ሰውነት ጋር ወይም ደግሞ ከቅጥነቴ ጋር በተያያዘ ጉዳት ያጋጥመኝ ነበረ። ግን እነዛ ሁሉ ጉዳቶች ረጅም ጊዜ አያቆዩኝም ነበረ። ቶሎ ነበር ወደ ሜዳ የምመለሰው። ቶሎ እንድመለስም ወደ ነበርኩበት ፐርፎርማንስ እንድመለስ ብዙ ነገሮችን የሚያግዘኝ ትሬኒንጉን ስሰራ ወይም ደግሞ ስፖርት ውስጥ እስካለው ድረስ መሆን ያለበት ነገር ይሄ ነው ብዬ የማምነውን ለስፖርቱ የሚያስፈልገው ለኔ የሚያስፈልገኝን ነገር አደርግ ነበርና ከጉዳት መልስ ረጅም ጊዜ የማይፈጅብኝ በአግባቡ ነበር ራሴን የምጠብቅ የነበረው። ቶሎ ለመመለስም ደግሞ ራሴን አዘጋጅ ነበርና ከባድ ጉዳቶች ቢያጋጥሙኝም ግን ጊዜ አልፈጀብኝም። ወዲያው የተመለስኩኝ ወደ ነበርኩበት ፐርፎርማንስ የተመለስኩበት አጋጣሚ ነው ያለው። እንግዲህ ኤፍሬም ለበርካታ ክለቦች ነው የተጫወተው። ምናልባት ያንተ ምርጡም ጊዜ ኢትዮጵያ ቡና የነበረ ጊዜ ነው ብዬ አስባለሁ በእኔ ግምትና ምን ይመስል ነበረ ቡናና ኤፍሬም የነበራቸው ጊዜ? በነገራችን ላይ ቡና ከመግባቴ በፊትም እኔ የቡና ቲም ደጋፊ ነበርኩኝ ማለት ትችላለህ። ማለት ማሊያውን ገዝቼ ስቴዲየም ገብቼ የሆነ አትጨፍር እንትን አትበል እንጂ ያው የተለያየ ክለብ እየተጫወትክ ስለሆነ ማሊያ ለብሰህ ገብተህ እንትን አትልም። ነገር ግን ሁልጊዜ በቃ ቡና እንዲያሸንፍ ፍላጎት አለኝ። ቡና ሻምፒዮን እንዲሆን ፍላጎት አለኝ ሌላ ክለብም ሆኜ ማለት ነውና እንደዛ አይነት ነገሮች ስለነበሩ መጨረሻ ላይ ወደ ቡና የገባሁበት ወይም የተጠራሁበት አመት ላይ በጣም ደስተኛ ነበርኩኝ። በአጋጣሚ ከዳሽን ቢራ ነው ወደ ቡና የመጣሁትና ጥላሁን መንገሻ ቲሙን ሲይዝ አንድ አመት ንግድ ባንክ አብረን ሰርተን ስለነበረ በደንብ እኔ ያለኝን ነገር ያውቃል፣ እኔም እሱ ጋር ያለውን ነገር አውቃለሁ እና ከዳሽን ቢራ ልለቅ እንደሆነ ሲሰማ እንደዚህ አይነት ነገር ሰምቼ ነበር አለኝ። አዎ ምናምን አልኩትኝ። አመቱ መጨረሻ ላይ እኔም የሚቀጥለው አመት ላይ ከተወሰነ ጊዜ በኋላ ከቡና ጋር እንደዚህ አደርጋለሁ እና የሚሳካ ከሆነ ከኔ ጋር እንሰራለን አለኝ። ችግር የለውም አልኩት። 2006 ክረምት ላይ ከዛ ደስ አለኝ። በቃ ልክ እሱ እዛ እንዳረጋገጠ ደወለልኝ። ልክ እርግጠኛ እየተነጋገረ ነበረ። በኋላ ላይ ልክ እርግጠኛ ሲሆን ሲያሳውቀኝ እኔም ደስ አለኝ። ሄድኩኝ። እንግዲህ ለቲሙ ያለኝ ፍቅርም አክብሮትም የምታውቀው ቡና ገብቼ ቢሮ ተቀምጬ 5 ደቂቃም አልፈጀብንም ተደራድረን ፈርሜ ስወጣ ማለት ነው። እና ለቡና ያለኝ ፍቅር በዛ መግለጽ ስለነበረብኝ እኔ እንደዚህ ብዬ ገንዘብ አልጠራም ያልኳቸው በወቅቱም እና በቃ ያላችሁን አቅማችሁ የሚፈቅደውን በቃ ስጡኝ ያልኳቸውና እኔ ብር አልጠራውም። እነሱ የፈለጉትን ብር ነው የሰጡኝ። በቃ ይሄን ያህል እንሰጥሃለኝ ሲሉኝ ኖ አልፈልግም ይሄን አድርጉልኝ እንኳን አላልኩኝም። በቃ እሺ ነው ያልኩትኝ። እዛው ጨረስኩ፣ ፈረምኩ፣ ወጣው። ያው ጥሩ ጊዜ ነበረኝ። ከዛ በኋላም ኮንትራቴን ስጨርስ ያራዘምኩበት መንገድም ልክ እንደዚሁ ተመሳሳይ ነው። ደስተኛ ስለነበርኩኝ ነው። ለምወደው ክለብ ወይም ደግሞ ለምደግፈው ክለብ
ማድረግ ያለብኝን ነገር በሙሉ አድርጌያለሁና እንዳልከው እንግዲህ ያን ያህል ዓመት ስጫወት ብዙ ሰው አሁን የሚያቀኝ በቡና ቲም ነው። ብዙ አሰልጣኞች ግን የሚያቆኝ ከቡና በፊትም በንግድ ባንክም በተለያዩ ክለቦች ሲጫወት የሚያስታውሱት ነገር አለ የራሳቸው እና ብዙ ህዝብ ግን ሞር ደግሞ የጎላሁትኝ ቡና ነው። ዝም ብለህ አትጎላም። ደጋፊዎች አሉ አንተን ከፍ የሚያደርጉ ከፍታህን የሚጠብቁልህ እና ደጋፊዎቹ በጣም ነው የሚለዩት። ትንሽ ነገር ካለህ በደንብ አድርገው ተንከባክበው ከፍ ያደርጉሃል። በክለብ ደረጃ ብቻ ሳይሆን እንደ ሀገርም በብሔራዊ ቡድን ሄደህም እንድትጫወት ብዙ ጫና ይፈጥሩልሃል፣ ብዙ ያግዙሃል። ብዙ ሜዳ ላይ ብዙ ጊዜ የሚሳሳታቸው ስህተቶች አሉ። ግን በእኔ ካላቸው እምነት የተነሳ ደግሞ ሁልጊዜ አበረታቱኝ፣ ይደግፉኝ ነበርና የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች ደግሞ በጣም የሚለዩ ናቸው። በጣም ይለያሉ። ትንሽ ነገር ቢኖርህም ያሳድጉሃል፣ ከፍ ያደርጉሃል አብረው ማለት ነው። ያው እኛ ሀገር ላይ ሁሉም ተጫዋች ለጊዮርጊስ ለቡና መጫወት ይፈልጋል። አንተ ለቡና ከመጫወት ባለፈ የቡናም ደጋፊ እንደሆነ እየነገርከኝ ነውና እንግዲህ ኢትዮጵያ ቡና በታሪኩ ብቸኛውን ዋንጫ ያነሳው በ2003 ነው። በተደጋጋሚ ተስፋዎች አሉ እስካሁንም ድረስ። ነገር ግን ያው ቡና የሚፈልገውን ዋንጫ ማንሳት አልቻለምና ኦልሞስት ለ4 ዓመት ያህል በቡና ስለተጫወተ እንደው ቁጭት አለ ከዚህ ከዋንጫ ከስኬት ጋር በተያያዘ ባጭሩ? አዎ ይኖራል እንጂ እንኳን በ4 ዓመት ውስጥ አይደለም ከ4 ዓመት በኋላም ወይም ደግሞ በፊት ያው ቡና ደጋፊዎች የሚሆኑ አመራሮች በተደጋጋሚ እንደ ልፋታቸው እንደ ድክመታቸው እንደ ድካማቸው ይገባቸዋል ዋንጫ። በየጊዜው መደሰት መቻል አለባቸው በዋንጫ። በየአመቱ እያገኙ ዋንጫ ቢደሰቱ ደግሞ የበለጠ ያስደስተኛል እና ምንም ጥያቄ የለውም። በቤት ውስጥም ያንን ነገር እኔ አላሳካሁኝም። በጣም ነው የሚቆጨኝ። የሊጉን ዋንጫ ሻምፒዮን ሳንሆን በመውጣቴ በጣም ይቆጨኛል። ፕሮፌሽናል የእግር ኳስ ህይወትህ መድን ላይ ጀመረ በ1996 2012 ላይ ካልተሳሳትኩ በኢትዮ ኤሌክትሪክ ፕሮፌሽናል ዘመንህን የተጫዋችነት ጊዜህን እዚያ ላይ አብቅቷልና 16 ዓመት ብዙ ነው። እንደው ከስኬት ከህልም አንጻር ያንተ የእግር ኳስ ህይወት ምን ይመስል ነበር? ባጭሩ አንሳለኝና ወደ ሌሎች ጉዳዮች እንሄዳለን። እንግዲህ ያው እዚህ ጋር ይሳካልኛል ብዬ ታርጌት ያደረኩት ነገር አልነበረም እውነት ለመናገር። ግን ምንድነው ፍላጎት የኔ ህልም የነበረው ልጅ ሆኜ አለም የነበረው ነገር በቃ በተለይ ሰፈር ውስጥ የታዳጊ ቡድኖች አሉ። እነዛ ታዳጊ ቡድኖች በሰርቪስ መተው ውድድር ሲወዳደሩ ይሄ እዚህ ክለብ ነው ይሄ እዚህ ክለብ ነው ተብሎ የነሱን ጨዋታ ሳይ በእድሜ ከፍ ያሉትን ደግሞ ቢ ቡድን የሚጫወቱትን ደግሞ ሳይ የዋናው ቡድን ደግሞ አልፎ አልፎ ጃልሜዳ መተው የሚሰሩ ትሬኒንግ የሚሰሩ ነበሩ። እነሱን ሳይ ምናምን ያ በእነሱ ሌቭል ቢጫወት በብሔራዊ ቡድን ደረጃ ቢጫወት ወይም ደግሞ እንደዚህ በትልልቅ ክለቦች በዋናው ቡድን ላይ ቢጫወት ብዬ ግን እመኝ ነበርና መነሻ ላይ እንደነገርኩ ወደ ክለብ ስገባ ነው አዛ ደረጃ ለመድረስ እንደዚህ መንገዱን ካገኘሁኝ ምን ማስተካከል አለብኝ ብዬ ያው በፊትም ለስፖርቱ ከማይመቹ ነገሮች ጋር ብዙ ግንኙነት የለኝም። ስለዚህ ምንም አይነት ግንኙነት ስለሌለ ያን ነገር ማስቀጠል እንዳለብኝ ወደ ክለብ ደግሞ ስትገባ ደግሞ የምትማራቸው ነገሮች ይኖራል። ለምሳሌ ትልልቅ ሞዴል የሆኑ ተጫዋቾች ምና ይኖራሉ በጣም ዲሲፕሊን ሆነው ረጅም ዓመት የተጫወቱ እያንዳንዱን እንቅስቃሴያቸውን እያየህ እነሱ የደረሱበት ደረጃ ወይም ደግሞ ያን ያህል ዓመት የተጫወቱበትን እያየህ ይሄ ለካስ በዚህ ባህሪያቸው ነው በዚህ ሁኔታ ነው እያልክ እነሱን ፎሎ የምታደርግበት ሁኔታዎች ምናምን ይፈጠራሉ። ልክ እንደዛው ደግሞ በኔጌቲቭ ሳይድ ደግሞ ስታየው ለስፖርቱ የማይጠቅም ነገሮችን ምናምን የሚያደርጉ ደግሞ ቲም ውስጥ ታያለህ። ስለዚህ እዛ ጋር አነጻጽረህ እንግዲህ መወሰን ያንተ ኃላፊነት ነው። ስለዚህ ይሄኛው ያዋጣኛል ይሄኛው አያዋጣኝም ብለህ ልክ በዛ ሁኔታ ውስጥ ጥሩ ነገሮችንም አይቻለሁ፣ ጥሩ ያልሆኑ ነገሮችንም አይቻለሁ። መምረጥ የኔ ኃላፊነትና ፋንታ ስለነበረ ግን ጥሩ የነበሩትን ተጫዋቾች ተከትዬ ነው ከታች ጀምሮ እነሱን እያየሁም ነው የወጣሁትና ተመስገን ነው። ወደ
እናንተ ማህበር እንሂድና ኤፍሬም እንግዲህ በ2011 ክረምት አካባቢ ነው የኢትዮጵያ እግር ኳስ ፕሮፌሽናል ተጫዋቾች እግር ኳስ ማህበር የተመሰረተውና ያን ምስረታው ላይ አንተ ጸሐፊ ነበር። በቅርቡ ደግሞ የማህበሩ ፕሬዚዳንት ሆነህ ተመርጠሃልና ኦልሞስት አመታት እየተቆጠሩ ነው። እንደው የመጣችሁበት መንገድ ምን ይመስል ነበረ? የማህበራችሁ የስራ እንቅስቃሴ በተለይ ማህበራችሁ እንደተመሰረተ አስታውሳለሁ። የኢትዮጵያ እግር ኳስ ተጫዋቾች በፕሪሚየር ሊጉ ደረጃም በከፍተኛ ሊግም ጣሪያ ተቀምጦ ነበረና ትንሽ መዋከብ የበዛበት ጊዜ ነበር የእናንተ ማህበር የተመሰረተው። እንደው ምን ይመስል ነበር? ያው ባጭሩ እያነሳናቸው እንሂድ ብዬ ነው። እንግዲህ የኛ ማህበራችን ሲመሰረት በዋነኛነት የተጫዋቾችን መብት ማስከበር ነው። ሌላ ምንም አጀንዳ የለውም። ስታስከብር ግን የመጨረሻው ግብህ የሚሆነው በሀገር ደረጃ ወይም ደግሞ በብሔራዊ ቡድን ደረጃ በቃ ሰላማዊ የሆነና የተሻለ በየአመቱ የተሻለ እግር ኳስ ተጫዋቾች ይፈራሉ ብለን እናስባለን። ለምን በየክለቡ ችግሮች አሉ እና እነዛን ችግሮች በተወሰነ መልኩ የእግር ኳሱ የበላይ አካል በሀገር አቀፍም ይሁን በዓለም አቀፍ ኢትዮጵያ እግር ኳስ ፌዴሬሽን ነው። ግን እዛ ጋር የነበረው ነገር በፊት የነበረው አሰራር ምንድነው? በግል ስለነበረ የምትጠይቀው በግል መልስ አታገኝም። በቃ ተጉላልተ እንትን ትላለህና እኔ እንደዚህ አይነት መጉላላት ያጋጠመኝ ነገሮች ምናምን የሉም ይላል። ነገር ግን በሌሎች ተጫዋቾች ላይ ስታይ ግን በትንሹም በትልቁም ነገር ክለቦች ብቻ የበላይ ሆነው በቃ ተጫዋቹ እንደፈለገ ነው የሚያደርጉት። ተጫዋቹ እንደዚህ ተበድያለሁ ብሎ ፌዴሬሽን ሲሄድም መልስ የሚሰጠው በጣም ዘግይቶ ስለሚሆን በዛ መሀል ደግሞ ከክለብ ጋር ተጋጭቶ መራራቅ ምናምን አይፈልግም ተጫዋቹ። ስራ ሊያጣ ነው ምናምን የተለያዩ ነገሮች እንደገና ደግሞ ከሲስተምም ሊወጣ ነው። ስለዚህ እየተበደለን በቃ አንገቱን አቀርቅሮ ነው። ግን በቃ ባለሙያ ስለሆንክ ባለሙያ እንደመሆን መጠን ግዴታ አለብህ፣ መብትም አለ። ስለዚህ ለምንድን ነው ያ ተግባራዊ የማይሆነው? በግል ሁሉም ሰው ሞክሮ አልቻለም። ስለዚህ ማህበር ቢመሰረት ግን የሙያ ማህበር ቢመሰረት እየተጫወቱ ላሉ ተጫዋቾችም ይሁን ተጫውተው ላሳለፉት በዛ ሙያ ውስጥ ላሳለፉት አንድ ነገር ማምጣት ይችላል። ጠያቂ መኖር መቻል አለበት እና መጠየቅ መቻል አለብን የሚል እንትን ላይ ስለደረስን ማህበሩ ተመስርቷል። ማህበሩ ከተመሰረተ ጊዜ ጀምሮ እንዳልከው ትንሽ ትግል ነበር። ደሞዝ ከዚህ በኋላ ከ50 ሺህ ብር በላይ ለተጫዋች እንዳይከፈል የሚል የተሳሳተ ደንብ ምናምን ወጥቶ ነበር። እንግዲህ እሱ ረጅም ጊዜ ቢፈጅም ጫፍ ደረጃ ድረስ ሄደን አንደኛ የፊፋ ደንቦች መመሪያዎችን አይተን፣ ሁለተኛ ነገር ደግሞ የሀገራችንንም ህገ መንግስቱ ምን ይላል የሚለውንም አይተን ማንም ሰው በሙያው የፈለገበት ቦታ ሄዶ በነፃነት በሙያው በፈለገው መደራደር መቀጠር መብት ስላለው ያ ነገር ተጥሷል በሚል ረጅም ክርክር ካደረግን በኋላ መጨረሻ ላይ የተሻለ ውጤት አምጥተናል፣ አስነስተናል ማለት ነው። እሱ ከባድ ነበር። ቅድም እንዳልከው መግቢያ ገና የጀመረን ሰሞን ነው። እኛ በዚህ አይነት በከባድ ኪሎ እንጀምራለን ብለን አልጀመርንም ነበርና ፈትኖናል። ረጅም ጊዜ ቢፈጅብንም በዛ ውስጥ ግን ከዛ ጎን ለጎን ብዙ ስራዎች ተሰርተዋልና ይሄንንም ጥሩ ውጤት አምጥተንበታል። ያው ምናልባት ኤፍሬም እንግዲህ ወደ 5-6 ዓመት እየተቆጠሩ ነው ማህበሩ ከተመሰረተና አሁን የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ይሄ ተጫዋቾች የሚተማመኑበት መብትና ጥቅማችንን ያስከብርልናል ብለው የሚተማመኑበት ማህበር ሆኗል ማለት እንችላለን። ምንም ጥያቄ የለው። አሁን በእኛ በኩል የእግር ኳስ ተጫዋቾችን መብት 100% እያስከበርን ነው ብለን አፋችንን ሞልተን መናገር እንችላለን። ለምን? በተግባር እያየ ነው ስለሆነ። ይሄ ተግባር ምንድነው? ገና መነሻችን ላይ እንዳልነው ከዚህ በላይ ሊከፈለው አይገባም፣ ከ50 ሺህ ብር በላይ እንዳይከፈል ሲባል ነው ልክ አይደለም ብለን እንደገና ነፃ ማድረግ ማለት የመጀመሪያው መነሻ ይሆናል። እዛ ጎን ለጎን ደግሞ ብዙ ኬዞች አሉ፣ ብዙ የሰራናቸው ስራዎች አሉ። ለሀገራችን እግር ኳስ አንድ የተሻለ ነገር እንፍጠር
በእኛ ታናናሾች ላይ ወይም አሁን እየተጫወቱ ባሉት ላይ በቃ ቻሌንጁን እየተቋቋም ከሆነ ነገር ብታስለምድ ተጫዋቹ ይለምዳል መጠየቅን። ክለቦች ሌሎችም ተቋማት ላለመጠየቅ የሚጠይቅ አካል ከመጣ ሁሉም ሰው ቢያንስ ትንሽ ነገር መለስ ታደርጋለህ። ጠያቂ ሳይኖረው ዝም ብለህ እንደፈለገ ከሚሆን አሁን ግን ጠያቂ ሲኖር ግን መጠየቅ ያለብንን ነገሮች በሙሉ እንጠይቃለን። ምናልባት እስከ ፊፋ ድረስ የሄዳችሁባቸው ኬዞች አሉ። አሁን እዛ ድረስ የተያዙ ኬዞች በሂደት ላይ ያሉ ነገሮች እንዳሉ ቅድምም ስታነሳልኝ ነበርና በደንብ የእናንተን አቅምም ያሳያል ብዬ ስለማስብ ትንሽም ባጭሩ እሱ ላይ ብናነሳ የእኛን እኛ ጋር ያሉትን ኬዞች የተለያዩ ተቋማት ጋር እናማክር እናወራ ምናምን ነበርና ያን ነገር በምናደርግበት ሰዓት የዓለም አቀፍ የእግር ኳስ ተጫዋቾች ማህበር ላይ አመልክተን ነበረ። እንደ ፕሮፌሽናል አሶሲዬሽን ላይሰንስድ ነን፣ እንደዚህ ነው። ስለዚህ አባል ሆነን አስፈላጊው ድጋፍ እንዲደረግልን ብለን በአፍሪካም በዓለም አቀፍም አመልክተን ነበርና ከነሱ ጋር ግንኙነት ጀመርን ማለት ነው። ስለዚህ ከነሱ ጋር ባለን ግንኙነት በጣም በቅርበትም የበለጠ ብዙ ነገሮችን ዲስከስ ማድረግ ጀመርን። በዛ ላይ የኛን ቁርጠኝነት፣ የኛን ፍላጎት፣ የኛን በጣም በቃ ይሄ የምናነሳቸው ሀሳቦች ኢትዮጵያ ውስጥ የማይተገበሩ ሌላ ሀገር የሚተገበሩ ኢትዮጵያ ውስጥ የማይሰሩ ሌሎች ሀገሮች ላይ የሚሰሩትን እያነሳን በዛ በጣም እንትን አግሬሲቭ ሆነን ነበር ብዙ ጊዜ ከነሱ ጋር ስንወያይ የምናደርገውና በመጨረሻ ላይ ያገኘነው ምንድነው? ለምሳሌ የዚህ ዓለም አቀፍ የእግር ኳስ ተጫዋቾች ማህበር ኔዘርላንድ ነው የሚገኘው። እዛም ሚት አድርጌያቸዋለሁኝ፣ ቢሮአቸውንም ጎብኝቻለሁኝ እና በጣም ደስ ብሏቸው እነሱ በቃ እርግጠኛ ሆኑ እኛን ለማገዝ እና መጨረሻው የተፈጠረው ምንድነው? የፊፋን ሌጋል ፖርስ አለና እዛ ላይ ላይክ እንደ ኮሚቴ የፈለግነውን ነገር ገብተን ማመልከት ብንፈልግ እንድናመለክት፣ መክሰስ ብንፈልግ መክሰስ እንድንችል፣ መረጃዎችን ማግኘት ከፈለግን ደግሞ የፊፋ አጠቃላይ መረጃዎችን ማግኘት እንድንችል አዲስ የኢሜል አካውንት ላኩልን ያሉት ላክንላቸው። ያንን የኢሜል አካውንት አክሰፕት አደረጉን። አክሰፕት ካደረጉን በኋላ ደግሞ የፈለግነውን ነገር እናያለን። መክሰስም እንደምንችል ቁጭ ብለን ስናቀው የብዙ ተጫዋቾች ኬዝ ከአቅም በላይ የነበረበት ሁኔታ ስለነበረ ቀጥታ ወደዛ ኬዙን ደብዳቤዎችን አስተካክለን እነሱ ይነግሩናል። የዓለም አቀፍ የእግር ኳስ ተጫዋቾች ማህበር በዚህ መሰረት ወደ ፊፋ ከመሄዱ በፊት ይሄን መከተል አለባችሁ ያሉ ያንን ስቴፕ ጠብቀን በኋላ ላይ እነሱ አድቫይዝ ያደርጉናል። እኛ ጉዳዩን ወደዛ ይዘናቸው የሄድናቸው ኬዞች አሉ። ከዛም የመጡ እንትኖች ጉዳዮች አሉና የተቀጡ ክለቦችም አሉ በብዛት እና የተጫዋቾች መብት እዛ ደረጃ ድረስ ሄደን ያስከበርንበት ያልተከፈላቸው የተከፈለበት አይ ቲንክ ወደ 23 ተጫዋቾች አካባቢ ኬዝ ወደዛ ወስደን ከግማሽ በላዩ ግን የተከፈለበት ሁኔታ ነው ያለው። ግን እንደ አንድ ኬዝ ስለሆነ የወሰድነውና ያላለቁ ኬዞች ስላሉ ኬዙ አልተዘጋም እንጂ አብዛኞቹ ተከፍሏል። አብዛኞቹ ደግሞ እንደዛ አይነት ሁኔታ ላይ ነው ያለውና እዛ ደረጃ ሄደን የተጫዋቾችን መብት እያስከበርን ነው ማለት ነው። ያው ተጫዋቾች ሞር ማህበሩን እንዲቀርቡት እንዲተማመኑበት ለማድረግ እንደዚህ አይነት ውሳኔዎች በዚህ ልክ ገፍታችሁ መሄዱ እጅግ አስፈላጊ ስለሆነ ብዬ ነው ያነሳሁት ኤፍሬምና የመግቢያችን ላይ ስናነሳው የነበረውን የመውጫ ሀሳብ እናድርገው ብዬ ነው። እንግዲህ በቅርቡ የተደረገው የፋስት ትራክ የቢ ዲፕሎማ ስልጠናው በርካታ ሌጀንዶች የተሰባሰባችሁበት ከ30 ተጫዋቾች መካከል ወደ 11 አካባቢ የሚሆኑት በአሰልጣኝ ሰውነት ቢሻው ጊዜ ለአፍሪካ ዋንጫ ኢትዮጵያን ያሳለፉት ተሳታፊ የነበሩ ተጫዋቾች ሌሎቻችሁም በተለያዩ ክለቦች ስኬታማ የሆኑ ተጫዋቾች ናችሁና ብዙ ጊዜ ብትገናኙም ግን ደግሞ እንደዚህ አይነት መድረክ ላይ መገናኘት የበለጠ ስሜትም ስለሚሰጥ እንደው ስለዛ ቅጽበት ብናነሳ ብዬ ነው ባጭሩ። አብዛኞቻችን ማለት ይቻላል አንድ ተመሳሳይ ወይም ደግሞ አንድ ጄኔሬሽን ላይ ያለንና ረጅም ዓመት በተለያየ ክለብ ውስጥ ስንጫወት የነበረን በተለያዩ ጊዜ በብሔራዊ ቡድን የመገናኘት
አድቫንቴጆችም አሉ። በክለብ ላይ ደግሞ የተለያየ ማሊያ ለብሰ የምትጫወትበት እና ተቀራራቢ የሆነ ነገር ነው ያለው እና እኛ በጣም ደስተኞች ነበርን። በጣም የለፋንበት የደከምንበት ስለሆነ ያንን ፍሬ በማየታችን ወደ ስልጠናው ስንመጣ ጀምሮ ቀላል ነገር አልነበረም እና ከአቶ ኢሳያስ ጀምሮ አቶ ባህሩም፣ የቴክኒክ ዳይሬክተር ዶክተር ጌታቸው፣ ዶክተር ዳኝም ሁሉም ሰው በቃ ከናንተ አገር ብዙ የሚጠብቀው ነገር ስላለ እኛም እዚህ ደረጃ ድረስ ከፍተኛ ትግል አድርገን ይሄ ስልጠና ስናመጣ እናንተ ነገ አንድ ነገር ታደርጋላችሁ፣ የሆነ ነገር ባለው በብሔራዊ ቡድን ላይ የሚሆን በክለቦች ላይ አንድ ነገር ትጨምራላችሁ ብለን ነው አምነን ሁላችንም በቁርጠኝነት ይሄ ነገር እንዲመጣ ያደረግነውና እኛ ስንጠብቃችሁ ደግሞ ብዙ ህዝብ ደግሞ የበለጠ ይጠብቃችኋል። እኛ ማመቻቸት ነው። እናንተ በቃ በቁርጠኝነት መማር አለባችሁ፣ ትልቅ ኃላፊነት አለባችሁ። ስለዚህ በዛ ደረጃ ነው ትምህርቱን የምትጀምሩት፣ በደንብ መማር አለባችሁ የሚል መልእክቶች ነበሩ ከዛን ጊዜ ከመክፈቻው ቀን ጀምሮ። እኛም ደግሞ ያው ቀላል ነገር ስላልሆነ እንዳጠቃላይ ካለን ቀረቤታም አብዛኞቻችን ጓደኛ ማሾች ነን። በተለያየ ክለብ የምንጫወት ራሱ ቢሆን እንደዋወላለን፣ ሻይ ቡና እንላለን፣ ባለን ትርፍ ሰዓት እንጠያየቃለን። ስለዚህ ምንም እንትን ነገር አልፈጠረብንም። ተጫውተን ወይም ተደዋውለን ማናቅ እንኳን ቢሆን ያው ስፖርቱ ስሜት ስላለ አንድ ቀንም አይፈጅብህም ለመግባባት ለመቀራረብ እና የነበረው መንፈስ በጣም ጥሩ ነበር፣ ደስ የሚል ነበረ። ሁሉም ሰው ነገን ተስፋ አድርጎ ነገር ላይ የሆነ ነገር በቃ በዚህ ትምህርት ወስጄ ያለኝን ልምድ ጨምሬ የሆነ ነገር ማበርከት እችላለሁ ብሎ የሁሉም ሰው እምነት ነበረውና ከመጀመሪያው ቀን ጀምሮ ሁሉም ሰው በትኩረት ነበር ሲማር የነበረው። ለምሳሌ ጠዋት 2 ሰዓት 2 ተኩል ቢበዛ ቢረፍድ እንኳን በዛ ሰዓት ነው ጠዋት ክላስ የምንጀምረው። ማታ 1 ሰዓት ተኩልና 2 ሰዓት ነው ከዛ የምንወጣው እና ለዚህ ደግሞ ሙሉ ቀን በዚህ አይነት ሁኔታ ውስጥ መማር ደግሞ እንደምታውቀው ለእግር ኳስ ትንሽ አስቸጋሪ ነው። ምክንያቱም በቀን 2 ሰዓት 3 ሰዓት ትሬኒንግ ልትሰራ ትችላለህ። ከዛ ውጭ ግን ራስን በመጠበቅ ምናምን ነው የምታሳልፈውና ከትምህርት ዓለምም ብዙ ሰው የራቀበት ሁኔታ ነው የነበረውና የነበረው መተጋገዝ የነበረው መደጋገፍ ቀላል ነገር አልነበረም። አንዱ አንዱን ለማገዝ የሚያደርግበት የሚሄድበት ርቀት፣ ኢንስትራክተሮቻችን እኛን ለማገዝ እኛ ደግሞ እርስ በርስ ለመተጋገዝ የምናደርገው ነገር በጣም ደስ የሚልና በጣም የማይረሳ ጊዜ ነው ያሳለፍነውና በዛ ውስጥም ሁሉም ሰው ላይ የሆነ የቁጭት ስሜት ታያለ። አንድ የሆነ ነገር ማድረግ ፈልጋለሁ በቃ አውቄ የሚል ነገር ሁሉም ላይ ተነሳሽነት ታያለ። ቴሌግራም ግሩፕ ክሬት አድርገን እዛ ላይም በቃ የተለያዩ ስልጠናዎችን ትምህርቶችን የሚያግዙን ነገሮች ምናምን ሼር እንደራረግ ነበረ። ክፍል ውስጥም ባለን የተወሰነች ሰዓት ደግሞ ዲስከስ የምናደርግ ነበረ አንድ ነገር ማምጣት አለብን ብለንና ጥሩ ነበር። ቆንጆ ጊዜ ነው ያሳለፍነው። ያው እንግዲህ የነገ የስልጠና መንገዳችሁን የምትጀምሩበት ነው ይህ ስልጠና። በግልህ ምን ታስባለህ? ምክንያቱም በትልቅ ደረጃ የነገ አሰልጣኝ ለመሆን ተጨማሪ ትምህርቶች ተጨማሪ ስልጠናዎች ስለሚፈልጉ ያው በግልህ ምንን ማሳካት ምን ላይ መድረስ ትፈልጋለህ በአሰልጣኝነቱ? ኤፍሬም እግር ኳስ ከሌላው ሙያ ትንሽ የሚለየው ምንድነው? ከመጀመሪያው እስከ መጨረሻው ያው የቡድን ስራ ነው። አሰልጣኝ ብትሆንም የቡድን ስራ ወሳኝነት አለውና ራስህን ግን እንዳልከው ማዘጋጀት አለብህ። የሆነ ነገር ፕላን አድርገህ እኔ ልክ እግር ኳሱን ያቆምኩበት አመት ላይ ነው ኮሌጅ ገብቼ መማር የጀመርኩትኝ በፉትቦል ኮቺንግ 2 አመት ዲፕሎማ ተምሬያለሁኝ። ከዛ በኋላ ደግሞ ልክ እንደጨረስኩ የሚቀጥለው አመት ላይ ደግሞ የዲግሪ ፕሮግራም ነው የቀጠልኩትኝ። እንግዲህ 2 አመት ዲፕሎማ አሁን ዘንድሮ 3ኛ አመት ደግሞ የዲግሪ ስፖርት ሳይንስ ተማሪ ነኝ። እየተማርኩ ነው ያለሁትኝ። የተለያዩ አጫጭር ኮርሶችንም እየወሰድኩ ነው ፉትቦል ኮቺንግ ላይ። አሁን ደግሞ የዚህን ወስጃለሁኝ። ያ ማለት ምንድነው? ራስን የምታዘጋጅበት የራስን አቅም ግንባታ የምትፈጥርበት ሁኔታዎች ምናምን ነው ያሉትና ያው ትምህርቱም ይቀጥላል ስራውም ይቀጥላልና የበለጠ ራሴን በቃ እንደ አንድ ዜጋ እንደ አንድ ባለሙያ አንድ ነገር አበረክታለሁ ብዬ
አስባለሁ በእግር ኳስ ውስጥ። መጀመሪያ ግን ራሴን ማስተማር ማብቃት ማወቅ አለብኝ ብዬ አምናለሁ። መጫወት ሌላ ነው፣ ማሰልጠን ሌላ ነው። በጣም ሰፊ ነው በመሀል ያለው ጋፕ። ስለዚህ በጨዋታ ዘመኔ ከኔ የሚጠበቀውን እንደ አንድ ተጫዋች የምችለውን ነገር ሁሉ አድርጌ ጨርሻለሁ። አሁን ደግሞ ወደ አሰልጣኝነት የምመጣ ከሆነ ደግሞ መጀመሪያ ራሴን ማዘጋጀት አለብኝ። በዚህ ሁኔታ እያዘጋጀሁ ነው ያለሁት። በቀጣይ እንግዲህ እንደ እግዚአብሔር ፈቃድ አቅሜ የፈቀደውን ነገር ሁሉ ለማድረግ ዝግጁ ነኝ ማለት ነው። እናመሰግናለን ኤፍሬም ለነበረን ጊዜ። እኔም አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን ከኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፕሬዚዳንት ኤፍሬም ወንድወሰን ጋር የነበረን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።